የካቲት 12 ሆስፒታል ሜዲካል ኮሌጅ በሕክምና ዶክትሬት የትምህርት መስክ ከትምህርትና ስልጠና ባለስልጣን የጥራት ዕውቅና ማግኘቱን አስታውቋል። ከተመሰረተ ከ100 ዓመታት በላይ ያስቆጠረው የካቲት 12 ሆስፒታል ከ2003 ዓ.ም ጀምሮ ወደ ሜዲካል ኮሌጅ በመዛወር ከሕክምና አገልግሎቶች ባለፈ የጤና ባለሙያዎችን በማስተማርና በማሰልጠን ላይ እንደሚገኝ በትላንትናው ዕለት በተከናወነው የዕውቅና መርሃ ግብር ላይ ተነግሯል። ኮሌጁ አሁን ላይ በሀገር አቀፍ ደረጃ ያገኘው የጥራት ዕውቅናም ተማሪዎቹ ከሀገር ውስጥ ባለፈ ዓለም አቀፍ ተወዳዳሪ እንዲሆኑ የሚያስችልና የሕክምና አገልግሎት ጥራትንም ለማሻሻል የሚያግዝ ነው ተብሏል። አክሪዲቴሽን እንግዲህ ለተቋማችን ብዙ ነገር ይዞ መጥቷል። አንደኛው ተማሪዎቻችን የሚማሩበት ተቋም ሀገራዊ የሆኑ ስታንዳርዶችን በአሟላ ተቋም ውስጥ እንዲማሩ፣ ብዙዎቹ ስታንዳርዶች ደግሞ ከዓለም አቀፍ ስታንዳርዶች የተወሰዱ ስለሆኑ ተማሪዎቻችን ናሽናሊም ብቻ ሳይሆን ኢንተርናሽናሊም እንደዛው ኮምፒተንት የሆኑ ተማሪዎች እንዲሆኑ አግዞናል። ሌላኛው ያው የሕክምና ትምህርት ዳይሬክትሊ ከሕክምና አገልግሎት አሰጣጥ ጋር ቁርኝነት አለው። የተሻለ ትምህርት ሰጥተን የተሻሉ ተማሪዎችን ስናፈራ በዛው ልክ የሕክምና አገልግሎቱ ላይም የራሱ የሆነ ታላቅ አሻራ ያለው ነው የሚሆነው። የተሻለ ተማሪ የተሻለ አገልግሎት ስለሚሰጥ የካቲት 12 ሆስፒታል ሜዲካል ኮሌጅ ከትምህርትና ስልጠና ማዕከልነቱ ባለፈ በአመት ለ500,000 ሰዎች የሕክምና አገልግሎት የሚሰጥ ሆስፒታል መሆኑን የጠቆሙት የአዲስ አበባ ጤና ቢሮ ምክትል ኃላፊ ዶክተር ሙሉጌታ እንዳለ በበኩላቸው ተቋሙ በሕክምና አገልግሎቶቹም የጥራት ዕውቅና ለማግኘት መስራት እንዳለበት ገልጸዋል። አካዳሚኩ ብቻ ሳይሆን እያንዳንዷ ፕሮሲጀራችን ተቋሙ ውስጥ የሚሰሩ ምክንያቱም አሁን ወደ ሜዲካል ቱሪዝም የምናስብ ከሆነ አንድ ሰው ከውጭ ሀገር መጥቶ ለመታከም ኢንተርናሽናል የሆነ አክሬዲቴድ የሆነ ተቋም ይፈልጋል። እንደዚያ ነው አክሬዲቴሽን፣ እንደዚያ ነው እንትኑ። ዝም ብለን እኛ መሳሪያው ስላለን የተማረ ሰው ስላለን ብቻ መተውክና አሁን ኮፕ በሚቀጥለው ዓመት ይከበራል። እሱ ጋር ትላልቅ ሕክምና አገልግሎቶች እንጀምራለን። ግን ይሄ ዕውቅና ማግኘት መቻል አለበት። ስለዚህ እንደ ሀገር ብቻ ሳይሆን በዓለም አቀፍ ደረጃም ዕውቅና ሊያሰጡን የሚችሉ የትምህርት ስርዓት መኖር አለበት። የአገልግሎት ስርዓት መኖር አለበት። የአደጋ ስጋትን ለመቀነስ የቅድመ ማስጠንቀቂያ ስራዎች ላይ በትኩረት ሊሰራ እንደሚገባ ተገልጿል። ይህ የተገለጸው የሕዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽንን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት በገመገመበት ወቅት ነው። በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ነጎ ሰው ሰራሽና ተፈጥሯዊ የአደጋ ስጋቶች እየጨመሩ መሆኑን ጠቁሞ ይህንን የሚመጥን ምላሽ ለመስጠት ኮሚሽኑ እየሰራቸው የሚገኙ ስራዎች ተጠናክረው መቀጠል ይኖርባቸዋል ብለዋል። ኮሚሽኑ ሰው ሰራሽና የተፈጥሮ አደጋዎችን ለመከላከል ያከናወናቸው የቅድመ ማስጠንቀቂያ ስራዎች አደጋዎቹ ሲከሰቱና ሰዎች ሲፈናቀሉ የንብረት ውድመት ሲከሰትባቸው ፈጥኖ መልሶ ለማቋቋም ያከናወናቸው ተግባራት ሰብአዊ ድጋፍን በራስ አቅም ለመሸፈንና ሉዓላዊነትን ለማስከበር ባለፉት 9 ወራት ያከናወናቸው ተግባራት ተጠናክረው ሊቀጥሉ እንደሚገባም ተመላክቷል። ኮሚሽኑ ከኢትዮጵያ ጂኦሎጂካል ሰርቬይ ጋር በመቀናጀት መረጃ ሰብስበው ተንትኖ አደጋ ከመከሰቱ በፊት ፈጥኖ እርምጃ በመውሰድ በሰውና በንብረት ላይ የሚደርስን ውድመት ለመከላከልና የአደጋ ስጋትን ለመቀነስ የቅድመ ማስጠንቀቂያ ስራዎች ላይ በቀጣይ በትኩረት መስራት ይገባልም ነው የተባለው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በበኩላቸው ኮሚሽኑ ፈንድ የማሰባሰብ ምዕራፍ ላይ እንደሚገኝ ጠቅሰው ከየካቲት 1 ቀን 2018 ዓ.ም ጀምሮ ማሰባሰብ በተጀመረው የፌዴራል የአደጋ ስጋት ምላሽ ፈንድ በአንድ ወር ውስጥ ከ1.7 ቢሊዮን ብር በላይ ማሰባሰብ መቻሉንም ተናግረዋል። በሰባተኛው ሀገራዊ ምርጫ ለመሳተፍ የምርጫ ካርድ የወሰዱ የአዲስ አበባ ከተማ ነዋሪዎች በመጪው ግንቦት 24 በሚካሄደው ምርጫ በንቃት በመሳተፍ ድምጻቸውን እንዲሰጡ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ጠየቀ። ምክር ቤቱ ይህንን የጠየቀው ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ መጠናቀቅን አስመልክቶ ለመገናኛ ብዙኃን መግለጫ በሰጠበት ወቅት ሲሆን የምዝገባ ሂደቱ የተሳለጠና ስኬታማ እንደነበር አስታውቆ ነዋሪዎች ድምጻቸው ያለውን ዋጋ በመረዳት ንቁ ተሳትፎ ማድረጋቸውን ገልጿል። የመራጮች ምዝገባ መጠናቀቅ ጅማሮ እንጂ ፍጻሜ ስላልሆነ በቀጣዮቹ የምርጫ ሂደቶች ሁሉም አካላት በንቃት እንዲሳተፉ ምክር ቤቱ ጥሪ አቅርበዋል። የብሔራዊ ዲጂታል መታወቂያ ፋይዳ አገልግሎትን ከባንክ ሲስተም ጋር የማስተሳሰር ስራ ዳግመኛ ላይ ራዘም ስለሚችል ዜጎች ሳይዘናጉ በተራዘመው ቀነ ገደብ የባንክ ሂሳባቸውን ከፋይዳ ዲጂታል መታወቂያ ጋር ሊያስተሳስሩ እንደሚገባ የብሔራዊ መታወቂያ ፕሮግራም አሳሰበ። የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በተሰጠው የጊዜ ገደብ የፋይዳ መታወቂያቸውን ከባንክ ሲስተም ጋር ላላስተሳሰሩ ዜጎች አዲስ አበባን ጨምሮ በ26 ዋና ዋና ከተሞች የሚገኙ የባንክ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም እንዲያስተሳስሩ ማስታወቁ ይታወሳል።
በተቀሩት የኢትዮጵያ ክፍሎች የሚገኙ ደንበኞች ደግሞ እስከ ሰኔ 30 ቀን 2018 ዓ.ም ድረስ ሂሳባቸውን ከፋይዳ ቁጥር ጋር አያይዘው ማጠናቀቅ እንደሚገባቸውም ተጠቅሷል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አሪያ ስላሴ ማህበረሰቡ የመጨረሻ ቀንን የመጠበቅ ልማድ ስላለው ቀነ ገደቡ በተደጋጋሚ እንዲራዘም መደረጉን አስታውሰው ከዚህ በኋላ ግን እድሉ የመጨረሻ ሊሆን ስለሚችል ዜጎች ሳይዘናጉ እንዲጠቀሙበት አሳስበዋል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ አየር መንገድና ቪዛ የአከፋፈል ስርዓትን ለማዘመን በጋራ መስራት የሚያስችላቸውን ስምምነት ተፈራረሙ። አየር መንገዱ በዲጂታል ክፍያዎች ዓለም አቀፍ መሪ ከሆነው ቪዛ ጋር የክፍያ ስርዓቶችን ለማሳደግና ለመደገፍ ስምምነት ማድረጉ ነው የተገለጸው። ቪዛና የኢትዮጵያ አየር መንገድ በጋራ ለመስራት ባደረጉት ስምምነት ደንበኞች ለጉዞና ለዕለት ተዕለት ወጪዎች የሚከፍሉበትን መንገድ እንከን የለሽና ደህንነቱ የተጠበቀ ለማድረግ ማለሙ የተነገረ ሲሆን ከዚህ በተጨማሪ የደንበኞችን ተሳትፎ በማጠናከር ዲጂታል ክፍያዎችን በማስተዋወቅና የኢትዮጵያ አየር መንገድ አሻራን በመደገፍ ላይ ያተኮረ ስለመሆኑም ተመላክቷል። የቪዛ ክላስተር የምስራቅ አፍሪካ ኃላፊ ያሬድ እንዳለ ጉዞና ክፍያዎች የተሳሰሩ መሆናቸውን ጠቅሰው ስምምነቱ ለደንበኞች መክፈልና መጓዝ ቀላል ለማድረግ ያለመ መሆኑን ተናግረዋል። የኢትዮጵያ አየር መንገድ የግብይት ክፍል ምክትል ፕሬዝዳንት ራሄል አሰፋ በበኩላቸው ስምምነቱ ደንበኞች በአገልግሎቶቻችን እንዲደሰቱ እንከን የለሽ አማራጮች የሚያቀርብ ነው ብለዋል። አየር መንገዱ ከቪዛ ጋር የሚያደርገው ትብብር ለደንበኞች የክፍያ አማራጮችን የበለጠ ለማሳደግ እንደሚያግዝም ነው ያነሱት። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ በየመን በሚገኘውና ኢትዮጵያውያን እንዲሁም ሌሎች ስደተኞች ባሉበት አንድ ማረሚያ ቤት ላይ ከ9 ወራት በፊት በአሜሪካ የተፈጸመው የአየር ጥቃት እንዲጣራ ጠየቀ። አሜሪካ ከወራት በፊት በየመን በሚገኝ አንድ ማረሚያ ቤት ላይ በፈጸመችው ጥቃት ኢትዮጵያውያንን ጨምሮ በትንሹ 68 ስደተኞች መሞታቸውና 47 ሰዎች መቁሰላቸው ይታወሳል። አምነስቲ አክለውም ጥቃቱ እንደ ጦር ወንጀል ተቆጥሮ ምርመራ እንዲካሄድበት ባወጣው መግለጫ ጠይቋል። በጥቃቱ ሳቢያ 6 ኢትዮጵያውያን ቆስለው እንደነበርና 2 ወደ ኢትዮጵያ መመለሳቸውን የጠቀሰው አምነስቲ ይሁን እንጂ እነዚሁ ተጎጂዎች እስካሁን ምንም አይነት ድጋፍ እንዳልተደረገላቸው መግለጹን በመጥቀስ አልጀዚራ ዘግቧል።